ጠረኑ ራሱ ቁጭ እሱን ነው የሚሆኑት። የኔ አበባ ከተነሳ ሁለታችንም እንደዚህ በካልቹ አጠናግሮ ነው የሚለቀው። መኝታ ክላስ ገብተህ ትተኛለህ? ኧረ እዚህ ጥሩ አይደለም። መኝታ ክላስ ገባ። በቃ አሁን ባሌት አለ አሳያቸው። እዛ ተኝተዋል። ድምጻችሁ ይሰማል። ድምጻችሁ እየተሰማ እየረበሸው ነው ባሌን። ስለዚህ ተው። አጠገብሽ ሴት ኖራ ምናምን ሌላ ሴቶች ቤት ምናምን ቢመጡ በቃ ቅር ይላቸዋል። ስለዚህ ደብረዋል። ጠጥቶ በሆነ ነገር ተማንተቱና ጠጥ እና ከዛ አንቺም አብረሽ ውስጥ ተጠጁ ነበር። አተኛኘቱ ግን እኮ ልክ እንደ ሰው ነው ማለት። እንዴት አድርጋ ግን አሸንጉሊት ነው የሆነ በአንድ ጎን የተኛ አለ አይደለ? ወደ እነሱ ዞሮ የተኛ ነው የሚመስለው። እና ግን ኤሪክ እንዴት ታገሰ? በቃ በእጄ ሰበብ እንዳይሆን ምናምን ሲል እንዴት አስቻለው ማለት ሮጦ እንትን ሳይለው ማለት ነው። ምክንያቱም እኔ አሁን ሮጦ እንትን ይለዋል እያልኩ የዛን ያክል ይቆያል ብዬ አላሰብኩም። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁልኝ? የኔ ውድ ቤተሰቦች እንዴት ናችሁ? ውሎ ምሽት እንዴት ነው? እኔ ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩ ላይክ ሰብስክራይብ የምታደርጉ እጅግ አድርጌ አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ ላይክ እያደረጋችሁ ቤተሰቡ ነው ማለት ነው። ዛሬ እንግዲህ ወደ ፍትፈታችን ተመልሰናል ማለት ነው። እና ውዶች እንግዲህ ሄሉ ጆሲን እና ኤሪክን ፕራንክ አድርጋቸዋለች ማለት ነው። ግን ስታዩት እዚህ ጋር አሻንጉሊቱ ማለት ነው በትክክል የሆነ ሰው ነው የሚመስለው ማለት ጆሲስ እንዲታገሰ ኤሪክስ እንዲታገሰ በሚለው ነው። ግን አንዳንዴ መታገስ ዋጋ አለው። ገባችሁ አይደለ? በቃ እጄን እንዳያስተኝ ምናምን እጄን ልስት ነው በቃ ቁልፉን አንጪ ምናምን ሲላት ራሱ በእርግጥ በዛ ሌሊት መምጣታቸው ምን ሆና ነው ብሎ ነው ገባችሁ የመጡትና ግን ጫማውን ከየት አመጣችሁ? ጫማው የማ ጫማ ነው? የጆሲ ጫማ ነው ነውስ የማን ነው? ይሄ ጫማ ማለት ነው የወንድ ጫማ ነው የማን ነው? እርግጠኛ ነኝ የእሷ የራሷ ቢሆን ኖሮ ያውቁት ነበረ። ጆሲ የሚያውቀዋል እንትናም ያውቀዋል ማለት ነው። ያው ኤንዲ እንደምታውቁት ሐኪም ቤት ስለሆነ የለም ማለት ነው። ሁለቱ ናቸው የመጡት። ለማንኛውም ግን በጣም ተናዶ ነበር ኤሪክ ማለት ነው። ኤሪክ ቀርቶ ጆሲ ራሱ በጣም ተናዷል። ከአንቺ ይጠበቃሉ፣ እንዴት እንደዚህ ታረጊያለሽ? ለምንድን ነው ይሄን ማድረግ ያስፈለገሽ? ምናምን እያላት ነበር። ሆኖም ግን በመጨረሻ በስንት ጊዜዋ ፕራንክ አድርጋቸዋለች ማለት ነው። ግን ከዛ በኋላ በመጨረሻው ደረጃ በጣም ተናዶ ቁልፍ አልሰጠም ስትላቸው ሲገጡ አሻንጉሊት ሲሆን እንዴት ደስ እንዳለው ፊቱ ብታዩት ማለት ነው። የሰው ልጅ ግን እኮ ፍቅር ይሄ እኮ ፍቅርን ብሎ ማለት ነው። ፍቅርን ብሎ ይሄ ቁጭ ብሏል ሁሉ ነገሩን ትቶ ዋው ፍቅር ይሏቸዋል። እንደዚህ ነው ይከፈላል ይሏቸዋል። እንደዚህ ነው አለ እንደና አላዛር ደግሞ አይነት የማይታገሳል እንደዚሁ አሁን የምናየው ትዳር ግን ማለት ነው ውዶች ማርያም እኔ እንደዚህ አሁን ለምሳሌ እንደነ ውዬ እንደነ አብረሽ እንደነ አላዛር ትዳር ከሚሆን ባላገባ ባልነካካ ብዬ ነው የማስበው። የምሬ እኮ ነው የምላችሁ ውድ ቤተሰቦች የላሽ ባትነካኩ። አሁን እና አላዛር ከተጋቡ ገና እና አብረሽም እንደሰው ማለት ነው። ስንቶቹን እያየናቸው በቃ ባይጋቡስ ማለት ፍቅር እኮ አንዴ ነው የሚኖረው። ፍቅር አንድ ሰው የሚፈቅር እኮ አንዴ ነው። በቃ የሆነ በስሜት ነው የአሁኑ ትውልድ የሚነዳው ማለት ነው። ልክ በስሜት ያችንም አሁን ዛሬ አብረሽን ለምሳሌ የአንዱን ወሬ አንጥተሽ አንዱን አትበል እንጂ የምንማርበት ነገር ነው የምነግራችሁ። አብርሃም አሁን ዛሬ ጓደኞቹ አብራችሁ እየኖራችሁ ነው፣ አብራችሁ እንትን እያላችሁ ነው። ለምን ሽማግሌ ያልክ ቀለበት አርግ ሲሉት በእነሱ ግፊት፣ ሽማግሌ ላክ ሲባል በእነሱ ግፊት ለሄርሜላ ለምን ራሱ አስቦበት ተጨንቆበት ፈልጓት ሲልክ ነው እንጂ
ቀለበት አድርግልኝ ሁሉ ነገር በግፊት ሲሆን መጨረሻው አያምርም። ወንድ ልጅ በነገራችን ላይ ሩታ አሁን ላይ ደስታን እየገፋችው ነው። ደስታ ያፈቅራታል። ሴት ልጅ መኖር ያለባት የሚወዳትን የሚያፈቅራትን ነው ማግባት ያለባት ብዬ የማስበው። ምክንያቱም ሁሌ ተከብራ ትኖራለች። ሁሌ ክብር ኖሯት ክብሯ ከፍ እያለ ነው እንጂ እያነሰ አይሄድም። ምክንያቱም ይወዳታል እንጂ ራሳ እናንተ ወዳችሁ ስትሄዱና ወንድ ወዳችሁ ሲመጣ በጣም ልዩነት አለው፣ ዲፈረንስ አለው። እና ወዶቼ ምን ልላችሁ ነው፣ ኤሪክም አሁን ዋጋ እየከፈለ ነው ለሄሉ ማለት ነው። ሁሉ ነገሩን ጥሎ መጡ መናደድ ያንስበታል ልላችሁ ነው። ገብቷችኋል አይደለም? አሁን ሄሉ ዘና ብላ ነው ተወዳ ተፈቅራ ነው ሁሌ እንዳከበራት ነው የሚኖረው። ይሄ ልላችሁ የቻልኩት ሁሌ በቃ ሴት ልጅ ሰው የሚከባከባት ወንድ ካገኘች ምንም ባትወዱ ትወደዋለች። ዋናው መንክብካቤ ለእናንተ የሚያስብላችሁ ለእናንተ የሚጨነቅላችሁ ነው። ዛሬ ሞኩልሽ ደልሁልሽ ብሎ በስሜት አስረግዟችሁ ወይንም ልጅ አስታቅፏችሁ እሱ የፈለገበት የሚዘሉ ወንድ አትምረጡ። ውድ ቤተሰቦች የምሬ ነው የምላችሁ። አሁን ሄሉ ትክክለኛ ጎበዝ ጀግና ሴት ናት ብዬ ነው የማስበው። ከጀግናም ጀግና ናት። የምሬ ነው የምላችሁ። ለብዙ ሰዎች ተምሳሌ። አሁን ከቱርክ ድረስ መጥቶ ስራውን ትቶ እናቱን ትቶ ሁሉ ነገር በቃ እየጠበቀ ነው። እሷም ደግሞ ህይወት ነው በቃ ህይወት እንደተባለው አንድ ተቋም ነው ህይወት ማለት ነው። ማየት ማጥናት አለባት። ቀስ ብላ እያጠናችሁ ነው ያለችው። እሱም ግን አልሰለችም። ገባችሁ አይደል? ትንሽዬ ትንሹ ነው ለሄለን ብዙ ዋጋ ከፍላለሁ ብሏል። እና እግዚአብሔር አይለያችሁ ደግሞ አንድ አድርጎ ያሳየን ነው የምለው። ውድ ቤተሰቦቼ እናንተ ማሰብ አስተያየታችሁን እንዳትረሱ። ለዛሬ በዚህ እሰናበታችኋለሁ። የኔ ውድ ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። የሚወዳችሁን ምረጡ ነው የምለው የኔ ውዶች። የሚያከብራችሁን የሚንከባከባችሁን ፈጣሪ ይስጣችሁ ብዬ ነው የምመረቃችሁ። በእኔ ማንያም ማለት ነው የምመኝላችሁም ለውድ ቤተሰቦች። ያላገባችሁ ያገባችሁ ደግሞ ትዳራችሁ የተባረከ ይሁን ነው የምለው። ሁሌ ደስተኛ ሆኑ ነው የምለው። እና የኔ ውድ ቤተሰቦች ባይ ባይ። ሰብስክራይብ አንድ ላይኳ እንዳረሱ ወዳችኋለሁ።